አላህ Subhanahu Wa Ta'ala ለእያንዳንዱ ሰው የራሱ የሰጠው ፊልድ አለ። ወጣት እንደ ወጣትነቱ፣ ምሁር እንደ ምሁርነቱ፣ ዓሊም እንደ ዓሊምነቱ፣ ሸኽም እንደ ሸኽነቱ ሁሉም ለኢስላም ያበረከተውን ነገር ራሱን እያንዳንዳችን መጠየቅ አለብን። ትልቁ አሁን ወጣቱን እየፈተነ ያለው ነገር እንደኔ ሻህዋ ነው ብዬ አስባለሁ። ስሜታችንን መከተል፣ ዝንባሌያችንን መከተልና አላህ Subhanahu Wa Ta'ala በፈቀደው መንገድ ነብዩ መሐመድ አለይሂ ሰላቱ ወሰለም ይዘው በመጡት መመሪያ ላይ ተከተለን ባለመሄድና ዝንባሌያችንን መከተላችን አሁን ላለንበት ውድቀት መሰረት ይሆነናልና ቻሌንጃችን በዋናነት ስሜትን መከተል ነው ብዬ ነው አስበው። እንደ ጫት የመሳሰሉ ነገሮች ይሄ በመንገድ ላይ እንዳጠቃላይ ማይ ወደ ሰላም አለመስጋታቸው ወጣቱ ላይ ስራ የሚሰራ ሰው ማነሱ ትሪቱን ይዛል። ከዛ በኋላ ቤት ቁጭ ይላል። ይሄ ራሱ ትልቅ ቻሌንጅ ነው ከኢኮኖሚ አንፃር ስናየው ማለት ነው። ብዙ ሰዎች አሁን እየተማሩ ጨርሰው ምን ብለው ቁጭ ይላሉ። ይሄ ራሱ ትልቅ ፈተና ነው። ከኡስታዞች ወይም ከመሻይኾች መራቅ ወከዛሊከ ሱኡ ኡስሉብ ዳዕዋ የዳዕዋ አደራረግ ሲስተም ጥሩ አለመሆን ሁሉ እነዚህ ሸባቦችን ወደ ሌላ ነገር ይገፋፋል። እኔ ለውሂቡ ከሚለው እኔ ወድሃለሁ የሚሉት ማን ናቸው? ነብዩ ሰለላሁ ዐለይሂ ወሰለም ለማን? ለሙዓዝ መሆን ያለበት ሙዓዝ ነብዩን ሰለላሁ ዐለይሂ ወሰለም ወዳለሁ ነበር። ማንኛው ዳኢ ነው እንደዚህ አይነት አድርጎ የሚያስተምረው? ሊቨርፑልን በለው ማንቸስተርን በለው አርሴናልን በለው ቁጭ ብለው ሶላት እየተሰገደ እዚህ ኳስ የሚያዩ አሉ። ለምንድን ነው እንደዛ ሊያደርጋቸው ይችላል? ጓደኛው ጀሃነም ሲያየው እንዴት ጀሃነም እኔን ጀነት አልሐምዱሊላህ ያስገባኝ ጌታ አንተን ብከተል ኑሮ እኮ ጀሃነም ታስገባኝ ነበር። እገሌን እኮ ነብዩን ሰለላሁ ዐለይሂ ወሰለም እንዳልከተል አድርጎ ከቁርአን ያራቀኝ ባልያስኩ ኑሮ ብሎ የውመል ቂያማ ይመኛል። ሐላል የሆነውን ገንዘብ ብቻ እንድንበላ ነው የተፈቀደልን። ሐራም መብላት በዱንያ ፈተና። ማግባት ካለበት ማግባት፣ መማር ካለበት ሳይበላሽ በፊት ማለት ነው። ሰዓታችን የሚገድለው ደግሞ በጣም ትልቁ የኢንተርኔት የማይሆን ሙህተዋዎች ወደ ሐራም የሚገፋፉ ነገሮችን ያን ማየት አንደኛ ضعف الذاكرة የሱ የትምህርት እንትን ድክመት ይመጣል። ሁለተኛ ደግሞ ወደ ሐራም ይገፋፋል። ቀስ እያለ ደግሞ ሐራምን ወደ መፈጸም ይሄዳል። 7 ሰዎች በአላህ ጥላ ውስጥ የውመል ቂያማ በሚሆኑ ሰዎች ብለው አንዱ የጠቀሰው ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም የጠቀሱት ወሻቡን ነሻአ ፊ ዒባደቲላህ ወጣት ሆኖ አላህን በማምለክና አላህን በመገዛት ያደገ ወጣት። አንተ በጥሩ ትልቅ ስነ ምግባር ላይ ነህ። አኽላቅ ከሌለ ጸባይ ከሌለን ቁርአን ሐዲስ መታሐፈዙ ብቻ ሰዎችን ወደ ዲን ሊያመጣ ይችላል። አኽላቅ ካለ ግን ስነ ምግባር እዛኝነት ሪፍቅ ካለ ሰዎችን መሳብ እንችላለን። اللهم أعني على ذكرك وشكرك وحسن عبادتك ሁሉን ነገር لا حول ولا قوة إلا بالله አላህ አንተ ሁሉን እገዘኝ ሁሉን እርዳኝ ብለን ወደ አላህ ከሰጠነው አላህ ሁሉን ነገር ያስተካክላል። ቢስሚላሂር ረህማኒር ረሂም። ውድና የተከበራችሁ የአፍሪካ ቲቪ ተከታታዮች ሰላም አለይኩም ወራህመቱላሂ ወበረካቱ። ዘውትር ቅዳሜ ከምሽቱ 3 ሰዓት ወደ እናንተ የሚደርሰው የወጣቶች መድረክ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬ ከአንድ ኡስታዝ ጋር እንገኛለን። ዛሬ የምንወያየው ርዕስ የወጣቶች ሚና በኢስላም ምን ይመስላል የሚለው ነው። ወጣቶች በምን አይነት አህዋል ላይ ነው የሚገኙት? ምን ማድረግ አለባቸው? ምንድነው ተግዳሮቱስ የሚለውን ከኡስታዝ ጋር ቆይታ እናደርጋለን። ያው በቅድሚያ እስቲ ኡስታዝ ለተመልካቾች ራስን ታስተዋውቅና ወደ ፕሮግራማችን እንገባለን። እሺ ጀዛከላሁ ኸይር። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ አጅመዒን። አነ እስሚ ሰዒድ አዩብ ሙሐመድ በሺር። ሰዒድ አዩብ ሙሐመድ በሺር ነኝ። ጀዛኩሙላሁ ኸይር። አወለን አሽኩሩኩም ጀሚዓን አለ ተዓውኒ አለል ቢሪ ወተቅዋ በኸይር ስራ ላይ በመተባበር ላይ እዚህም እስቲዳፋ በማድረጋችሁ ሹክረን ጀዚለን ብያለሁ። ጀዛከላሁ ኸይር። ያው እንግዲህ ኡስታዝ ያው እንደሚታወቀው የወጣቶች ፕሮግራም ነው። ዛሬ የወጣቶች ርዕስ በደንብ ምንዳስስበት ነው። ከዚህ ውስጥ አንዱ የወጣቶች ሚና አሁን ላይ ያለው ምን ይመስላል የሚለው ምን ላይ ነው ወጣቱ የሚገኘው? ምን አይነት ተግዳሮቶች አሉት? ምን አይነት ፈተናስ አለው? እነዚህ ነገርስ መፍትሄዎቻቸው ምንድን ናቸው የሚለውን ያው በፕሮግራማችን ምንዳስሰው ይሆናል። ከዛ በፊት ግን እስቲ የወጣቶች ሚና በኢስላም ስንል ምን ማለት ነው ከሚለው እንጀምር። እሺ ቢስሚላህ አርረህማን አርረሂም አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል ሙርሰሊን ነቢይና ሙሐመድን ወዐላ አሊሂ ወሰህቢሂ አጅመዒን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። የወጣቶች ሚና በኢስላም በሚለው ጉዳይ ባጭሩ እያንዳንዱ የህብረተሰብ ክፍል ሁሉም ኃላፊነት አለው። የእስልምና ወይም መስኡልያ የምንለው አላህ Subhanahu Wa Ta'ala ለእያንዳንዱ ሰው የራሱ የሰጠው ፊልድ አለ። ወጣት እንደ ወጣትነቱ፣ ምሁር እንደ ምሁርነቱ፣ ዓሊም እንደ ዓሊምነቱ፣ ሸኽም እንደ ሸኽነቱ ሁሉም ለኢስላም ያበረከተውን ነገር ራሱን እያንዳንዳችን መጠየቅ አለብን። ግን ደግሞ ለየት ባለ መልኩ የወጣት መርሐለቱል ቁዋ ወሸባቢያ
የወጣትነት ዑምረ ዘሀቢያ ወርቃማ የሚባለው ያኒ እድሜ ስለሆነ ያን እንዴት አድርጎ ለኢስላም ማበረከት አለበት ነው። ሁሉም እኮ አሁን ትልቅም ሰው የሆነ እድሜው የገፋ ሰውም እኮ የራሱ የሚሰራው ስራ አለው፣ አይሰራም ማለት አይደለም። ግን ደግሞ በተለይ ደግሞ በወጣትነት ያለው ዑምረ ዘሀቢያ ወይም ወርቃማ የሆነው እድሜ ብዙ ነገር ኃይል አለ። ወከዛሊከ ቢናኡል ኡማ የነብዩ ሰለላሁ ዐለይሂ ወሰለም ብዙ ኡማ የተገነቡበት እስልምና የተገነባበት ወደ ራዒል አወል ወደ መጀመሪያ ወደ ሰሃቦች ስንሄድ ወደ ሰለፎች ስንሄድ ብዙ ነገሮች አበርክተዋል። ምሳሌ ከዓሊ ብን አቢ ጣሊብ እነ ብን አባስ ረዲየላሁ ዐንሁ እነ ብን ዑመር መርሐለት ሸባቢያ ነበሩ። እነዚህ ሰሃቦች ሁሉ እስልምና ከመጀመሪያ ጀምሮ ሲመሰረት ትላልቅ ወጣቶች ያበረከቱት ትልቅ ነገር አለን። ስለዚህ መስኡልያ ኃላፊነቱን መወጣት ያለበትን እድሜ ስለሆነ ካሁኑ ጀምሮ በዛ ላይ መመስረት እንዳለብን ሁላችንም ኃላፊነት እንዳለብን ኩልኩም ራዒን ወኩልኩም መስኡሉን አን ራዕየቲ ሁላችሁም ኃላፊዎች ናችሁ፣ ኃላፊነታችሁን ደግሞ መወጣት አለባችሁ ነው። በተለይ ደግሞ በዚህ እድሜ ያሉ ሰዎች ሁሉን ነገር ቢሰሩ በጣም ቀላላቸው ነው። በወጣትነት ቢያገባ ቀላል ነው። በወጣትነት ሀብታም ለሆን ቢሰራ ይችላል። በወጣትነት ቢማር ይችላል። በወጣትነት ዒልም ቢከስብ ይሄ ነው እድሜው መሆን ያለበት። ስለዚህ ብሬኑ ራሱ ያለው የጭንቅላት ሒፍዝና ችሎታው ትልቅ ከሆነ በኋላና በእድሜ ወጣትነት እያለ አንድ አይመጣም፣ ሴቭ የማድረጉ ችሎታ ማለት ነው። ስለዚህ ሁሉም ኃላፊነቱን ያኒ በወጣትነት ያለው መወጣት ይሄ ምን ይባላል? የወጣቶች ሚና በኢስላም ያለው ጉልህ ሆኖ ይታያል። ጀዛከላህ ኸይር። እንደው በመቀጠል እነዚህ ተግዳሮቶችን ነው የምናየውና ከተግዳሮት ጋር ተያይዞ የተለያዩ ወንድሞችን ያው መንገድ ላይ የሰጡት ሀሳብ አለ። እሱን ተከታትለን ደግሞ ተመልሰን ወደ ሀሳባችን እንቀጥላለን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። በቅድሚያ ስምን ልታወቅ? አህመድ አብዱላህ እባላለሁ። አህመድ ከየት አካባቢ ነው? ከጀሙ ማሻአላህ። ያው ስላገኘው ደስ ብሎኛል። እኔም ደስ ብሎኛል ማሻአላህ። ያው ዛሬ እንግዲህ እየተንቀሳቀስን የወጣቱ አሁን ላይ ተግዳሮቱ ፈተናው ምንድነው እያለን ነበር። አንተም እንደ ወጣት እስቲ ምንድነው ችግራችን ብለህ ታስባለህ? ወላሂ የወጣቱ ፊትና ተግዳሮት በጣም ብዙ ናቸው። ከነዛ መካከል የመጀመሪያው አላህ Subhanahu Wa Ta'ala ለመፍራት ነው። ሌላኛው ዝንባሌ መከተል ነው። ትልቁ አሁን ወጣቱን እየፈተነ ያለው ነገር እንደኔ ሻህዋ ነው ብዬ አስባለሁ። ስሜታችንን መከተል፣ ዝንባሌያችንን መከተልና አላህ Subhanahu Wa Ta'ala በፈቀደው መንገድ ነብዩ መሐመድ አለይሂ ሰላቱ ወሰለም ይዘው በመጡት መመሪያ ላይ ተከተለን ባለመሄድና ዝንባሌያችንን መከተላችን አሁን ላለንበት ውድቀት መሰረት ይሆነናልና ቻሌንጃችን በዋናነት ስሜትን መከተል ነው ብዬ ነው አስበው። እና እዚህ ላይ ደግሞ ያለው ነገር ያው ወጣቱ ዝንባሌውን ተከተለ ማለት ተተኪ ትውልድ የሚፈራ ትውልድ አማና የሚረከብ ትውልድ ጠፋ ማለት ነው። ይሄ ደግሞ ትልቁ ቻሌንጅ ነው ብዬ አስባለሁ። ኢንሻአላህ ለዚህ መፍትሄው ምንድነው ትላለህ? መፍትሄውማ ወደ ሱና ወደ ሐዲስ ወደ ቁርአን መምጣት ነው። ምክንያቱም እስልምና እዚህ የደረሰው በወጣቶች ነው። ነብዩ መሐመድ አለይሂ ሰላቱ ወሰላም በሐዲሳቸው ምን ይላሉ? ኑሲርቱ ቢሸባብ ይላሉ። እኔ በወጣቶች ታገዝኩኝ። ይሄድን እዚህ እንዲደርስ አማናው ተጠብቆ ሪሳላው ተጠብቆ እዚህ ደርስ ዘንዳ የወጣቶች ትከሻ ላይ ነበረ እዚህ የደረሰው ይላሉ ዑለማዎችም ትልልቅ መሻይኾች። አጠቃላይ ታሪክ ማህደርንም ስንዳስስ በወጣቶች ትከሻ ነበርና የኢስላም ስርወ መንግስት ለዓለም የተስፋፋው የደረሰው። ስለዚህ ወጣቶች ወደ ትክክለኛው እስልምና ወደ ትክክለኛው አስተምህሮት በመመስረት ዝንባሌያችንን በመተው ስሜታችንን በመክታት ወደ መጀመሪያ ወደ ነበርንበት ከፍታ መምጣት አለብን ብዬ አስባለሁ። ማሻአላህ። እንደው ወጣቶች ወደ ዲናቸው ቀረብ እንዳይሉ ዲናቸውን እንዳይማሩ ምንድነው እንዳይቀርቡ የሚያረጋቸው ነገር በዚሁ አጋጣሚ ብታነሳለህ? ወጣቶች ወደ ዲን እንዳይቀርቡ እንደገና ደግሞ እንደዚህ ተግዳሮቶችን አሸንፈው ወደ ትክክለኛው መንገድ እንዳይመጡ ከሚያደርጋቸው ነገር መካከል ጓደኛ ነው። ጓደኛ ደግሞ መምረጥ ያስፈልጋል። ይሄ የምንይዛቸው ሰዎች አብረን የምንውላቸው ሰዎች የት ነው የምውለው፣ ማን ጋር ነው የምውለው፣ ማንን ነው የምከተለው የሚለው ነገር ማየት ያስፈልጋል። ነገ አላህ Subhanahu Wa Ta'ala ቂያማ ላይ እንኳን ቅጣት ሲቀጣን እኮ ያለይተኒ ለም አተኺዝ ፉላንን ኸሊላ አከሌን ዋቁጭቴ ዋሐዘኔ ምን አለ ጓደኛ ባል ያስኩት ብለን ከሚከስሩትና ከሚጸጸቱት ሰዎች እንዳንሆን ዛሬ ማን ጋር መሆን እንዳለብን ማንን መያዝ እንዳለብን ጫወታ ፌሽታ ብቻ ሳይሆን ቁም ነገር አዘል የሆኑ የምንጠቀምባቸው ስናያቸው ኢማናችን የሚጨምር ወደ መስጂድ የሚወስዱን ወደ ትክክለኛ ቦታ የሚወስዱን ሰዎችን መከተልና ከነሱ ጋር አብረን መዋዋል ይህን ተግዳሮት እንድናሸንፍ ያደርገናል ብዬ አስባለሁ። ጀዛከላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቅድሚያ ስምህን
እንተዋወቅ። አልቱራቢ መሐመድ እባላለሁ። ማሻአላህ። ከየት አካባቢ ነው? አሁን ሰይድ ያሲን አካባቢ። ማሻአላህ። ጀሞ ማለት ጀሞ 3 ሰይድ ያሲን አካባቢ። ማሻአላህ። እንደው በመንገድ ላይ እየሄድን ከወጣቶች መድረክ ፕሮግራም ነው። የወጣቱ ፈተና አሁን ላይ ምንድነው የሚል እየጠየቀን ነበር። እንደ አጠቃላይ ያው ነቢያችን ሰለላሁ ዐለይሂ ወሰለም የገለጹት አለ የእሳቸውማ ፈተና የሆኑ ሁለት ነገሮች እንዳሉ ገልጸዋል። ገንዘብና ሴት ማለት ነው። እንደ እኛ ሀገር ደግሞ እንደ ኢትዮጵያ ባሉ ሀገሮች ውስጥ ምንድነው በሸሪያ የማይተዳደርበት ሀገር ውስጥ የሸሪያው የሆነ አለባበስ የለም። ስለዚህ እንደገና በኢኮኖሚ ዝቅተኛ የሆነ አካባቢ ነው እና ሁለቱ ነገሮች አብዛኛውን ወጣት ይፈትናሉ ብዬ አስባለሁ እና ለነዚህ መፍትሄ የሚሆኑ ነገሮች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስቀምጠዋል ብዬ አስባለሁ። የመጀመሪያው ነገር ምንድነው ለሸህዋ ማግባት ያንን ነገር ያስተካክላል። ሁለተኛ ደግሞ ገንዘብ ጋር በተያያዘ ነገር አኺራን በደንብ ማስታወስ ነብዩ ሰለላሁ ዐለይሂ ወሰለም ጣፋጭ የሆነችውን ሞት ማስታወስ አብዙ ብለዋልና ዱንያ ቀጣይነት ያላት ሀገር እንዳልሆነች ማስታወስና ሐራም ስራዎች ላይ አለመሰማራት እሱ ነው መፍትሄው ብዬ ነው ማስበው እና ሁለቱ ናቸው የሰው ልጆች ማለት በዚህ ጊዜ ያሉ ወጣቶች ፈተና ብዬ ማስባቸው እነዚህ ናቸው። ማሻአላህ። ሌላ እንደ ወጣቱን ያስቸግራል ይፈትናል የምትለው ምን አለ? አክቹአሊ አሁን ላይ ባለንበት ጊዜ ያው አብዛኛው ነገር ሶሻል ሚዲያ ላይ ነውና ሶሻል ሚዲያ በጣም አብዛኛውን ጊዜያችንን እና ሰዓታችንን የሚወስድብን እሱ ነው። ሁለተኛ ነገር ደግሞ እንደዚሁም ሶሻል ሚዲያ ላይ አሁን ላይ አልጎሪዝሙ የሚፈልገው ነገር አለ ማለት በደንብ እንዲታይልህ እና በደንብ እንዲወጣልህ የተለያዩ ማድረግ ያለብህ ከሸሪዓዊ ጋር ከዲናችን ጋር የሚጋጩ ነገሮችን ማድረግ ማለት ለመፈመስ እና እንደዚሁም ገንዘብ ለማግኘት ማለት ነው። ስለዚህ እነዚህም አንዱ ፈተና ናቸው፣ ሌላው ፈተና ነው ለወጣቱ ብዬ አስባለሁና እነዚህ ነገሮች ለማስቀረት ያው አንደኛ የሪዝቅ ነገር በአላህ እጅ ነው ያለው። ስለዚህ ወጣቱ ወደ ዲኑ ቢመለስና የነብዩን ሰለላሁ ዐለይሂ ወሰለም መንገድ ቢከተል እነዚህን ፈተናዎች መቋቋምና ማለፍ ይችላል ብዬ አስባለሁ። ማሻአላህ ጀዛከላህ ኸይር ሹክራን እጅግ አድርገን እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። በቅድሚያ ሼክ ስማችሁን እንተዋወቅ። ስሜ ኢንሻአላህ ያው ጀማል ዩሱፍ ዘይኑ እባላለሁ። ማሻአላህ ከየት አካባቢ ነው? ያው ጋምቤላ ነው። ማሻአላህ ጋምቤላ አልሐምዱሊላህ ጃሚዓት ሱና ተመርጥ መተን ነው። ማሻአላህ ከጋምቤላ ማለት ነው። ማሻአላህ እኛ እንግዲህ በመንገድ ላይ እየተንቀሳቀስን የወጣቶች አሁን ላይ ያለው ተግዳሮት ወይ ፈተናቸው ምንድነው እያልን ሰዎችን እያናገርን ነበር። ምንድነው ያ ሰላም እንግዲህ ጥያቄ ይከብድ ያለ ነው። ያው ክብደቱም ጥያቄው አዲስ ነው ማለት አይደለም ወይም መልሱና ሁኔታዎች ከብረው ሳይሆን በጣም ሊጠየቅ የሚገባው ሁሉ ሊያስብበት የሚገባው ነው። ብዙ ፈተናዎች አሉ። ወጣቶች የተለከፉበት ወይም ተሐዲ የሚያደርጋቸው ብዙ ነገሮች አሉ። ከዛ ውስጥ እንግዲህ ብዙ ነገር ብናነሳ ሰዓት ላይ በቃ ይችላል። እኔም ድንገተኛ ነኝ። እንደ ጫት የመሳሰሉ ነገሮች ይሄ በመንገድ ላይ እንዳጠቃላይ የማየው ወደ ሰላም አለመትጋታቸው ወጣቱ ላይ ስራ የሚሰራ ሰው ማነሱ ብያ ያለሁኝ ብዙ ነገሮች ናቸው እንዳጠቃላይ እንደዛ የሚያደርጓቸው። ከዛ ውስጥ ጫትም እናንሳ ሌላም ነገር እናንሳ ለወጣቶች ተደራሽ ሆኖ እነሱን የሚታደግ አንሷል ብዬ አስባለሁ። እንደኔ በአለም እንደ ወሲያ ምን ታስተላልፋላችሁ? በምን ይስተካከል ብላችሁ? እንግዲህ ያው እነሱን ወንድሞቻችንን ወጣቶች ወደ ሰላም እንዲመጡ እንዲቀርቡ አደራ ማለት እወዳለሁ። ሌላ ደግሞ ያው እነሱን አደራ ስንል ከዑለማው እንደዚህ እንደናንተ አስባችሁ እንደጠየቃችሁ ሁሉ ሀል ይሆናል ብዬ የማስበው ሁሉም ዑለማ ወይም ያቃሉ ምንላቸው ሰዎች ቀርቦ በየአካባቢው ያለው ወጣት ላይ ቢሰራ እንዲቀርቡ ቢያደርግ ተሻለ መፍትሄ ይሆናል ብዬ አስባለሁ። ጀዛኩሙላሁ ኸይር። አላህ ኸይር ጀዛችሁን ይክፈላችሁ። እናመሰግናለን። ኦኬ የተወደዳችሁ ተመልካቾቻችን ያው ሀሳባቸውን የተከታተላችሁትን ይመስል ነበር። ያው ኡስታዝ ሰይድም ያው ተከታትላል። ጥሩ ጥሩ ሀሳቦች ተነስተው ነበር። ያው ወንድም አህመድ በመጀመሪያ ላይ ያነሳው ነገር አለ አሁን ላይ የወጣቱ ተግዳሮት ብሎ በዋናነት የጠቀመው ያው ዝንባሌያችንን መከተል ነው ያለው። ሻህዋ መከተል ራሳችን የምንፈልጋቸውን ነገሮች ማድረግ ብንፈልገው ነገር ላይ ብቻ እንጂ ሌላ ነገር ላይ ያው ትኩረት አለመስጠት ነው። ሌላው ደግሞ አላህን አለመፍራት ብሎ አንስተዋል። አንደኛው ተግዳሮት ያው አላህን ካልፈራ ሰው ወደ ዲኑ አይቀርብም፣ ለዲኑ አይሰራም። እነዚህ ካነሳቸው ተግዳሮት ነው። እንደገና ደግሞ ያው ወደ መፍትሄ ሀሳብ ደግሞ
ብትጠቁመን ብለን ጠይቀነው ነበር። ያው መጀመሪያ ጓደኛ ጥሩ ጓደኛ መምረጥ አለብን ብሏል። ያው ጥሩ ጓደኛ እንግዲህ ሰውን ወደ ጥሩ መንገድ ይመራል። መስጂድ የሚሄድ የሚሰግድ ጓደኛ ካለ ወደ መስጂድ አቅጣጫ ወደዛ ነው የሚመራ። አብረ እንደምትውለው ነው የምትሆነው እና ከመጥፎ ነገር ጋር ከዋልክ ያው እንደ ሽቶ ነጋዴውና እንደ ወናፍ ነው የሚሆነው ማለት ነው። ሁሌም ሽቶ የሚሸጥ ሰው ጋር ቁጭ ስትል ጥሩ ሽታ ነው የሚሸጥ፣ በተቃራኒው ሲሆን ደግሞ እንደዛው ነው። ሌላው ደግሞ ወንድማችን ቱራቢ ያነሳው ሀሳብ አለ። ያው በአሁን ላይ የወጣቱ ትልቁ ፈተና ብሎ ያነሳው ነገር አለ፣ ሴትና ገንዘብ ነው። እንዳለውም ያው ሰው ልጅ በሴት ይፈተናል፣ እንደገና ደግሞ ገንዘብም ያው ይፈትናል። ዝም ብለ ገንዘብ ብቻ የምታሯሩት ከሆነ ያው ዲንን ለመርሳት በጣም ቅርብ ነው የምትሆነው። ሌላው ደግሞ እንደ ፈተና ያነሳው የእህቶቻችን አለባበስ ጋር ተያይዞ ነው። ኢስላም ያስቀመጠልን ለሴት እህቶቻችን ወይም ለነሱ መልበስ ያለባቸው ነገር እንደ ኢስላም የተቀመጡ አሉ። ያው ገላቸው የሚሸፍኑ ራሳቸው ሰውነታቸውን ማያጋልጡ እነዚህ ነገሮችም ያው ወንዶችን ይፈትናሉ። ሌላው ደግሞ ያው አይናችንንም መስበር አለብን እንደ ወንድ ብለዋል። ያንም ኃላፊነት ከተወጣ እነዚህ ናቸው እንደ ተግዳሮት ያነሳቸው። ለዚህ ደግሞ መፍትሄው ያው ማግባት ነው ብለዋል። የሴቶችን ፈተና እንደ መፍትሄ ያነሳው ወደ ትዳር መግባት ነው። በወጣትነት ወደ ትዳር የገባ ሰው ከነዚህ ፈተናዎች ይጠበቃል ነው። ሌላ ደግሞ አኺራን ማስታወስ ብሎ አንስተዋል። ያው አንድ ሰው ሁል ጊዜም እንደሚሞት ካወቀ ሟች መሆኑን ካወቀ ያው አላህን ይፈራልና ነገ ወደዛ ሀጅ ነኝ ብሎ ዛሬ ዱንያ ላይ ይጠነቀቃል። በሶስተኛ ደግሞ ያነሱ ያው ሼሃችን ናቸው፣ ከጋምቤላ አካባቢ ነው፣ የማድሱና ተማሪ ናቸው። አላህ ኸይር ጀዛቸውን ይክፈላቸው። እሳቸውም በዋናነት አሁን የወጣቱ ችግር ለምሳሌ እንደ ጫት አንስተዋል። ያው ሌሎች ሱሶችም አሉ አሁን በከተማ ላይ፣ ያው ጫት ብቻ አይደለም። አሁን እንደውም በጣም ጨቅላ ልጆች ትምህርት ቤት ላይ ከ7ኛ ክፍል ጀምሮ አላስፈላጊ ነገሮች፣ እነዚህ ሱሶች በጣም ከፍተኛ የሆኑ እነ ሲጋራን ከዛም ከፍ ያሉ ነገሮችን ዊድም እየተጠቀሙ ወደ አላስፈላጊ ነገር እየገቡ ነው። ከዛም አልፎ ፖርን ያያሉ፣ አላስፈላጊ ቪዲዮዎችን ልቅ የሆኑ ቪዲዮዎችን ይከታተላሉ። ከነዚህ ነገርም ያው እንደ ተግዳሮት ነው ብሏል። ያው ወጣቱ ላይ ብዙ ጊዜ የሚስተዋል ያ ነው። ለዚህ ደግሞ መፍትሄ ያው ወደ ኢስላም መጠጋት ነው፣ አሊሞችን መቅረብ ነው። እነሱን ከቀረብን ያው የተለያዩ ትምህርቶች እናገኛለን፣ እውቀት እናገኛለን። ከተማርን ደግሞ ዲናችንን በደንብ ለመካደም ዝግጁ እንሆናለን፣ ራሳችንን እንጠብቃለን ብለው እነዚህን ነጥቦች አንስተውልናል። ሁሉንም ያው ጥሩ ሀሳብ ነው የሰጡን። አላህ ኸይር ጀዛቸውን ይክፈላቸውና አንተ ደግሞ ያው ምን ታዘብክ? እንያስ አልሐምዱሊላህ ሐምደን ከሲራን ጠይበን ሙባረከን ፊ ከማ ዩሒቡ ረቡና ወየርዳህ ላ ኑሕሲ ሰናአን ዐለይሂ ሁወ ከማ አስና ዐላ ነፍሲሂ ሱመ ሰላቱ ወሰላሙ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን። አሁን ያነሷቸው ቻሌንጆች ወይም ተሐዲያት ከተመልካቾቻችን ቢያንስ ለብዙ ይከፈላሉ። ተሐዲያቶች ወይም ሸባቦችን ወጣቶችን የሚያገኝ ቻሌንጅ፣ ተሐዲያት፣ ተግዳሮት ልንለው እንችላለን። እነዚህ ፈተናዎች ምን ምን ናቸው የሚለው ለብዙ መክፈል ይቻላል። አንደኛ ተሐዲያት ድንያ፣ ከዲን አንጻር እንየው። ምሳሌ ከኢስላም አንጻር ያሉ ፈተናዎች ምንድን ናቸው? በዲን የሚመጡ ፈተናዎች ምሳሌ ሹብሃት አለ፣ ሻህዋት አለ። እነዛ ራሱ ትልቅ ተግዳሮቶች ናቸው። አንድ ሰው ሶላት ማይሰግድበት ምክንያት ምንድን ነው ስንል አሁን እሱ እኮ የሆነ ቻሌንጅ እናነሳለን፣ ግን ሶላት እንዳይሰግድ ያደረገው ነገር ቢضبط ምንድን ነው? አንድ ዶክተር ወይም አንድ ህመምተኛ ህመሙን ለመሻር ወይም ለመዳን ሲፈልግ ወደ ዶክተር ነው የሚሄደው አይደል? ዶክተሩ ደግሞ መርምሮ ምንድን ይሻለዋል፣ የትኛው መድኃኒት ነው የሚሻለው ብሎ ከበዛ ያ መድኃኒቱ ሊገልም ይችላል፣ ካነሰ ደግሞ ላያሽርም ይችላል። ስለዚህ ቻሌንጆች ብቻ ሳይሆኑ ምንድን ነው እንደዛ ሊያደርገው ይቻለኝ ሰው ሶላት ማይሰግድበት ወደ ዲኑ ፈተና የበዛበት ሻህዋ እንዲመጣ ያደረገበት ምንድነው? መድኃኒቱን አለማወቅ ይመስለኛል እኔ እንደተረዳሁት ማለት ነው። ሁለተኛ ደግሞ ተሐዲያት ኢቅቲሳዲያ ነው፣ የኢኮኖሚ አንድ ሰው ምሳሌ 12ኛ ክፍል ሊጨርስ ይችላል፣ ከዛ ዩኒቨርሲቲ ይጨርሳል። ከዛም በኋላ ማስትሬቱን ወይም ዶክተራ ወይም በአረበኛው እንደምንለው ዶክተሬቱን ይይዛል። ከዛ በኋላ ቤት ቁጭ ይላል። ይሄ ራሱ ትልቅ ቻሌንጅ ነው ከኢኮኖሚ አንጻር ስናየው ማለት ነው። ብዙ ሰዎች አሁን እየተማሩ ጨርሰው ምን ብለው ቁጭ ይላሉ። ይሄ ራሱ ትልቅ ፈተና ነው ከኢኮኖሚ አንጻር ስናየው ማለት ነው። ሶስተኛ ደግሞ ተሐዲያት ኢጅቲማዕያ፣ ማህበራዊ የሆኑ ሶሻል ላይፍ ላይ የሚመጡ ቻሌንጆች ናቸው። ምሳሌ እንበል፣ አንድ ሰው ጥሩ ጓደኛ ብሏል ጠቅሷል ወንድማችን ማሻአላህ። ጥሩ ጓደኛ ለማግኘት ወደ ዲኑ እንዳይመጣ ያደርጋል። ያ ሰው የሚውልበት ተጽዕኖ ወይም ችግር ጥሩ ጓደኛ ከሌለው ወደ መስጂድ እንሄድ አይለውም፣
ወይም ወደ ተህፊዝ እንሂድ አይለውም ወይም ወደ ዲኑን ሊስበው አይችልም። ለምን? እሱ የሚውልበት ቦታ ወይም ጓደኞቹ ጥሩ ስላልሆኑ ማለት ነው። ስለዚህ እነዚህ 3 መራሒል ተሐዲያት ወይም ቻሌንጆች ብዙ ጣጣ ይዘው ይመጣሉ። ወከዛሊከ ወንድማችን የሱስ ችግር መጀመሪያ ወደ ሱስ እንዲወስድ ያደረገው እኮ ያ መጥፎ ጓደኛ መኖሩ ነው። ሱስ ብቻ በራሱ እኮ አይመጣም። ከቤተሰብ መራቅ፣ ከኡስታዞች ወይም ከመሻይኾች መራቅ፣ ወከዛሊከ ሱኡ ኡስሉብ ዳዕዋ የዳዕዋ አደራረግ ሲስተም ጥሩ አለመሆን ሁሉ እነዚህ ሸባቦችን ወደ ሌላ ነገር ይገፋፋል። ነቢዩ ሰለላሁ ዐለይሂ ወሰለም የዳዕዋ ሲስተም አደራረጋቸው እንዴት ነበር ስንል ምሳሌ እንደ ምሳሌ አንድ እንጥቀስ። የአዕራቢዩ ሰውዬ ከመስጂዱ መጥቶ የሸና ሰውዬ አለ። ነቢዩ ሰለላሁ ዐለይሂ ወሰለም እንዴት ነው ያን ችግር የፈቱት? ሰሃቦች ሲረባረቡ ሊመቱት ሲረባረቡ ነቢዩ ሰለላሁ ዐለይሂ ወሰለም መጠው ትርኩሁ ወላ ቱዝሪሙሁ አታቋርጡት ይጨርሳሉ። ከዛ በኋላ እንዴት በአይነት ኡስሉብና ሲስተም ነው ያስተማሩት። ኢነ ሃዚሂ ላ የስሉሁ ፊሃ ሸይኡን ሚን ሃዘል በውሊ ይሄ ሽንት ነገር እዚህ መስጂድ የዚክርና የመስጂድ ስለሆነ የመስገጃ ቦታ ስለሆነ ይሄ ነገር ያኒ ከመስጂድ ላይ አይደረግም አሉትና ነቢዩ ሰለላሁ ዐለይሂ ወሰለም ሁሉን ያን ነገር ሙዓለጀተል ሙሽኪላ ችግሩን በዛ መልክ ፈቱ ማለት ነው። አሁን በእኛ ሰዓት ማን ነው እንደዚህ የሚያደርጉ? አንድ ሰው ምሳሌ በል እንደ ምሳሌ መስጂድ ላይ መጥቶ ቢሸና ሰካራም ሊሆን ይችላል ወይም አቅሉ ላይኖር ይችላል። ቀጥተኛ እንዴት ነው ተአሙል የምናደርገው? ሁለተኛ ምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ለሙዓዝ ምሳሌ ያ ሙዓዝ ኢኒ ለኡሒቡከ ላ ተደዐነ ዱቡረ ኩሊ ሰላቲን አን ተቁለ አላሁመ አዒኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ። ሙዓዝን ያስተማሩበትን ሲስተም ኢኒ ለኡሒቡከ የሚለው እኔ እወድሃለሁ የሚሉት ማን ናቸው? ነቢዩ ሰለላሁ ዐለይሂ ወሰለም ለማን? ለሙዓዝ መሆን ያለበት ሙዓዝ ነቢዩን ሰለላሁ ዐለይሂ ወሰለም እወዳለሁ ነበር። ማንኛው ዳኢ ነው እንደዚህ አይነት አድርጎ የሚያስተምረው? እኔ እወድሃለሁ እያለ እዛ የመጣውን የገባውን ሰው ወይም ሌላ ተጠሪውን ወይም ደግሞ ተማሪውን እንደዚህ እያሉ ነው ነቢዩ ሰለላሁ ዐለይሂ ወሰለም የሚያስተምሩት። የዳዕዋ ሲስተም አደራረግ ችግሮችም አሉ። ይሄ ትልቅ ሰዎችን ለመሳብ የሚደረግ ሲስተም ነው። ነቢዩ ሰለላሁ ዐለይሂ ወሰለም ወካነ ቢልሙእሚኒነ ረሒማ አዛኝ በጣም ሩሩ ነበሩ ለሙእሚኖቹ። የተለያዩ ምሳሌዎች መጥቀስ ይችላል። ከነዛ ውስጥ ይሄ ነው። ፊዳከ አቢ ወኡሚ ለሰዕድ ብኑ አቢ ወቃስም ለሌላም ሰሃቢይ እንደዚህ ብለዋል። አባቴና እናቴ ለአንተ ፊዳ ትሁን እያሉ ነው የሚያስተምሩት። ይሄን አይነት አጠቃቀም እየተጠቀምን ነው ወይ? ኡስሉብ ሪፍቅ እዝነትን እየተጠቀምን ነው። አልኢንሳንያ ወይም በይነል ቀውሰይን በቅንፍ መካከል ሰብአዊነት። አንድ ሰው በመሆኑ ብቻ ምሳሌ ታዝናለህ፣ ትሰጣለህ፣ ታበላዋለህ፣ ታጠጣዋለህ። ወከዛሊከ አልሐይዋናት ሐታ ለሃይማኖቶች ነቢዩ ሰለላሁ ዐለይሂ ወሰለም አንዲት ሴት የጠማውን ውሃ ያኒ ከልብ ወይም ውሻ ሲጠማው በማጠጣቷ ብቻ ወይም በማጠጣቱ በሌላ ሐዲስ ነው ይላል፣ በሌላ ሐዲስ ደግሞ አንዲት ሴት ናት ይላል። እነ በግየተ ሚን በጋያ በኒ እስራኤል ሰቀቲል ከልበ ፈደኸለት ጀና። በዛ በማጠጣቷ ምክንያት የጠማውን ውሻ ጀነት ገባች። ይሄ ኢንሳንያ ነው። ሐታ ለሃይዋናቶችና ለእንስሳዎች እንኳን ማዘን እንዳለብን ነቢዩ ሰለላሁ ዐለይሂ ወሰለም አስተምረውናል። ይሄን ኡስሉብ ከተጠቀምን ወጣቶች ወደ መስጂድ፣ ወጣቶች ወደ ቁርአን፣ ወጣቶች ወደ ዲን የማይመጡበት ምክንያት የለም። ስለዚህ አንዱ ይሄም ቻሌንጅ አለ። ሌላ ደግሞ ከእቅቲሳድያንስ ከኢኮኖሚ አንጻር ስናየው ሰው ይሰማዋል። ያኒ ዩኒቨርሲቲ ጨርሶ ዶክትሬቱን ይዞ ወይ ማስትሬቱን ይዞ ከቤት ቁጭ በሚልበት ሰዓት ይሄ ራሱ አንድ ቻሌንጅ ነው። ሌላ ከማህበራዊ አንጻር እንየው። ምሳሌ ወንድማችን ሱስ ወይም ኳስ ላይ ማንቸስተር ወይም ደግሞ ምንድነው የምትለው ሊቨርፑልን በለው ማንቸስተርን በለው አርሴናልን በለው ቁጭ ብለው ሶላት እየተሰገደ እዚህ እዛ ኳስ የሚያዩ አሉ። ለምንድን ነው እንደዛ ሊያደርጋቸው የቻለው? ምክንያቱን ዋናው ነገር ተህዲድ አልሙሽኪላ ችግሩ ምንድን ነው እዛ እንዲሄዱ ያደረጋቸው? መሄዱ እኮ ራሱ ተሐዲ ሊሆን ይችላል። ግን ለምንድን ነው ወደዛ እንዲሄዱ? አንደኛ መጥፎ ጓደኛ ሊሆን ይችላል። ነብዩ ሰለላሁ ዐለይሂ ወሰለም ጥሩ ጓደኛና መጥፎ ጓደኛ ቅድም እንዳልከው ወንድማችን ልክ ከናፊኺል ኪር እንደዚህ ወናፍ እንደሚወነፈ መጥፎ ጓደኛ ነው ብለዋል። ወይም ያቃጥልሃል በእንትኑ ወይም ደግሞ መጥፎ ሽታ ያሸታል። መጥፎ ጥሩ ጓደኛ ደግሞ እንደሚስክ እንደሚሸጥ ሰው ነው። ወይ ይሸጥልሃል ወይም ያሻትታል። ይህ አገላለጽ ራሱ የነብዩ ሰለላሁ ዐለይሂ ወሰለም ጥሩ ሲስተም ነው። ስለዚህ መጥፎ ከማህበራዊ አንጻር ሲታይ መጥፎ ጓደኛ መያዝ እህትም ትሁን ወንድምም ይሁን ሴትም ትሁን ወንድም ይሁን ያ ወደ ሌላ ነገር ከዲን ውጭ እንድንወጣ ያደርገናል። ብሎም ደግሞ ቁርአንም ላይ ይሄ ተገልጿል። ጓደኛው ጀሃነም ሲያየው እንዴት ጀሃነም እኔን ጀነት አልሐምዱሊላህ ያስገባኝ ጌታ አንተን ብከተል ኑሮ እኮ
ጀሃነም ታስገባኝ ነበር። وكذلك في سورة الفرقان يوم يعض الظالم على يديه يقول يا ليتني لم أتخذ فلانا خليلا لقد أضلني عن الذكر ብሎ የሚገልጸው ቁርአን እገሌን እኮ ነብዩ ሰለላሁ ዐለይሂ ወሰለም እንዳልከተል አድርጎ ከቁርአን ያራቀኝ ባልያስኩ ኖሮ ብሎ የውመል ቂያማ ይመኛል። لقد أضلني عن الذكر ከቁርአን ይሄ ሰበበ ንዙል አለው። የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነበረ። ሊሰልም ፈልጎ እንዴት በነብዩ መሐመድ ታምናለህ ብሎ እንደገና ከእስልምና እንዳይገባ የሳበው ሰው ነበረ። የውመል ቂያማ ይመኛል ያ ለይተኒ ለም አተኺዝ ፉላናን ኸሊላ ገሌን እኮ ወዳጅ አድርጌ ባልይዝ ኑሮ ጓደኛ ባላረገው ኑሮ ጥሩ ይሆን ነበር፣ ጓደኛ ባይሆን ኑሮ ወደ ጀነት ገባ ነበር ብሎ መቼ ነው የሚመኘው? የትንሳኤ ቀን ወይ የውመል ቂያማ ነው። ስለዚህ ይጸጸታል። የውመል ቂያማ ብዙ ጓደኞች እንደዚህ አይነት ነገር ከጀነት አወጣው ወደ ጀሃነም ያስገቡ ስላሉ ጥንቃቄ ማድረግ አለብን። አንድ ወንድማችን ደግሞ አዱንያ የሚል እንትን ጠቅሷል። ከፈተናዎች ውስጥ ዱንያና ሴቶች ብለው እሷን ነጥብ ካፍታ ቆይታ እናያታለን። እረፍት እንውሰድና የተወደዳችሁ ተመልካቾቻችን ያው ፕሮግራማችን አላበቃም። ካፍታ ቆይታ በኋላ እንገናኛለን። ሳትርቁ ጠብቁ። ቢስሚላሂ ራህማን ራሂም። የተወደዳችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። ወዳችሁና ፈቅዳችሁ እየተከታተላችሁን ስለሆነ እጅግ አድርገን እናመሰግናለን። ፕሮግራማችን አሁንም እንደቀጠለ ነው። የወጣቱ ሚና በኢስላም ሚል እየተወያየን ነው። ኢንሻአላህ ተግዳሮቶችን በስፋት አይተናል። ያው ኡስታዝ አንድ ወንድማችን ስለ ዱንያና ሴት አንስተዋል ብለኝ ነበር። አቋርጬ ረፍት የወጣ ነው። ከነበርንበት እንቀጥል። ከኢኮኖሚ አንጻርና ዱንያ ሴቶች ፈተና የሚሆኑበት አጋጣሚ አለ፣ ጥሩ የሚሆኑበትም አጋጣሚ አለ። ዝም ብለን በጭፍኑ ሴቶች ፈተና ነው ማለትም አስፈላጊ አይደለም። ሴት ከሌላ ፕላኔት የመጣች ናት ማለት አይደለም። ወይ እህት ነው የምትሆነው፣ ወይም ደግሞ እናት ናት፣ ወይም ልጅ ናት፣ ወይም ምስት ነው የምትሆነው። ከዚህ ውጭ አትሆንም። ስለዚህ ከዚህ አንግል ብናየው ምንድነው ሴቶች እኮ ጠቃሚ ከእስልምና አካል አንድ ናቸው። ፈተና የሚሆንበት ታይም አለ። ምናልባት አለባበስ እስላሚክ አለባበስ ካለበሱ ምናልባት የዛን ጊዜ ፈተና ሊሆኑ ይችላሉ። ወይም ሱሪ ለባሽ ምሳሌ ሆነው ከመጡ ፈተና ሊሆኑ ይችላሉ። ነብዩ ሰለላሁ ዐለይሂ ወሰለም ምሳሌ አንድ ወጣት ወደ ዝሙት እንዳይሄድ መፍትሄ ፈጥረዋል። መፍትሄው ምንድነው? ጾም ወይ ማግባት ነው። ማግባት ራሱ ዚና እንዳይፈጽም ወይም ወደ ዝሙት እንዳይሄድ አንዱ ትልቁ መፍትሄ ማግባት ነው። ማግባት ደግሞ ግድ ትልቅ አገር ጠርቶ ወይም ድግስ ደግሶ ሳይሆን ሐላል እንዲሆንለት አባቷ ወይም ወንድሟ ወይም አጎቷን፣ አባቷ ከሌለ ወንድም ከሌለ አጎት እንደ ደረጃቸው ተጠርተው በሐላሉ መንገድ ሻሂዶችን አቅርቦ ያው በኒካ መስፈርት ማግባት ይቻላል። ይሄ ዋናው የምንድን መፍትሄ ነው? ወደ ሐራም እንዳይሄድ። ሴት ደግሞ ጥሩ የምትሆንበት ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ለምስቶቻቸው እንዴት ነበሩ? ለሴቶች እንዴት ነበሩ? እስተውሱ ቢኒሳኢ ኸይራ፣ ሴቶችን አደራ በማለት ያዘዙት ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም። የነብዩ ሰለላሁ ዐለይሂ ወሰለም ተዓሙል ከሴቶች ጋር እንዴት ነበረ? አሁን አንድ ሰው ነብዩ ማለት እኛ በጣም አካብደን ወይም ለሰው እንደመያዙን አድርገን ስናያቸው ሳይሆን አይሻ በጠጣችበት ቦታ እሳቸው ይጠጡ ነበር። አንዳንድ ጊዜ ደግሞ ከአይሻ ጋር ይሽቀዳደሙ ነበር። ማለት ይሄ አሁን በሐዲስ ሰሂህ የተገለጸ ነገር ነው። ሴቶችን ለማቅረብ ያደረጉት ሲስተም ነው። ይሄ ሴቶች ጋር ያላቸው ተዓሙል፣ ሴቶች ጋር ያላቸው ፍቅር፣ ይሄ ለሴት ረህማ እዝነት ያላቸውን የሚገልጽ ነው። ስለዚህ ሴቶች ፈተና የሚሆኑበት አንግል በሌላ አንግል ነው የምናየው እንጂ በጭፍኑ ፈተና ናቸው ማለት አይቻልም። አንዳንድ ችግሮች ሊኖሩ ይችላሉ። ያን ደግሞ ቁጭ ብለህ በሹራ በመካከር ልትፈታው ትችላለህ። ጠይብ ወደ ዱንያ ስንመጣ ዱንያ አንዳንድ ጊዜ ምሳሌ እሴቶች አሉ። አለመዋሸት፣ አለመስረቅ፣ ይህ ሁሉ እኮ በዱንያ ፈተና የሚመጣ ነው። የቻይናውን እቃ ወይ የጃፓን ነው የኮሪያ ነው ብሎ የሚሸጥ ከሆነ የራሱ ፈተና ነው፣ የዱንያ ፈተና ነው። እየማለ በውሸት የሚሸጥ ከሆነ ራሱ ፈተና ነው። ወከዛሊከ አንዳንድ ጊዜ መስረቅም ራሱ በተዘዋዋሪ ሊመጣ ይችላል። ይሄ ራሱ ከዱንያ ፈተና ውስጥ የሚገባ ነው። ሐላል የሆነውን ገንዘብ ብቻ እንድንበላ ነው የተፈቀደልን። ሐራም መብላት በዱንያ ፈተና ነው። ስለዚህ እነዚህ ራሱ ቻሌንጆች ከሚለው ውስጥ ወንድማችን የጠቀሰው አንዱ ይገባል። መጨረሻ ላይ ሼኽ የጠቀሱት ሱስ ምናምን የሚል ነገር ጠቅሰዋል። ሱስ እንዳጠቃላይ አስካሪ መጠጦች፣ እኛ የሚያደነዝዙ ነገሮች ወይም ደግሞ ወደ ሌላ ነገር
ስሜትን የሚቀሰቅሱ ነገሮች ሙዚቃም እኮ ራሱ ይገባል እዚህ ውስጥ። አንዳንድ ጊዜ ስሜትን የሚቀሰቅስ ወደ ሐራም የሚወስደን ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም ያው ሐራምነቱን አላህም ሱብሓነሁ ወተዓላ ወሚነ ናሲ መን የሽተሪ ለህወል ሐዲስ ያለውን በሰሃቦች እንደፈሰሩት ለህወል ሐዲስ የተባለው የአላቱል ሙሲቃ ተብሏል። ወፊ አኺር ዘማን يستحلون الحيرة والحريرة حيرة ማለት الفرج والحريرة والمعازيف معازيف ማለት አላቱል ሙሲቃ ብዙ ዑለማዎች እንደፈሰሩ ጅምሁሮች የሙዚቃ መሳሪያዎች ሁሉ ወደዛ ስለሚገፋፉ እነዚህ ራሱ ቻሌንጅ ናቸው። አንዳንድ ጊዜ እኮ ታክሲ ውስጥ የሆነ ሰው ያዳምጥና ሴቭ አድርጎት ዝም ብሎ መንገድ ላይ ሲሄድም ሲወርድም ያወራ እየሞዘቀ እያፍጫጨ ይሄዳል። ይሄ ራሱ ቻሌንጅ ነው። ሴቶች በእርግጥ ራቅናቸው ነው አንዳንድ ጊዜ ሳይለባብሱ ወይም አጭር ልብስ ለብሰው ወይም ያጋለጥ ልብስ ለብሰው ታክሲም ላይ ስትሄድ ሴት ታገኛለህ፣ ገበያም ላይ ስትሄድ ሴቶች ይኖራሉ። ምንም ትምህርት ቤትም ስትሄድ ያው ቻሌንጆች አሉ። ከ12 አንስቶ እስከ ዩኒቨርሲቲ እስከሚጨርስ ድረስ አባትና እናቱ የት እንዳሉ ማያውቅ ሰው አለ። አንዳንድ ሰው ከሴት ጋር ይዋል። ይሄ ራሱ ትላልቅ ቻሌንጅ ነው። የነዚህ ደግሞ መድኃኒቶችን ኢንሻአላህ መፍትሄዎችን መጨረሻ ላይ ይመጣበታል። ወደ ሴቶች እንምጣና ምንድነው የእስላማዊ ሴቶች የምንላቸው? ሁለቱም በማስታረቅ ላይ ደግሞ የሚያጋጥማቸው ፈተናዎች ምንድነው? እንደ ወጣት የሚለውን እናንሳ። አንዳንድ ወጣቶች ወደ ተውበት ለመምጣት ይፈልግና እሴቶችን ፈጽሞ ለመግባት የሚከለክለው ነገር አለ፣ ጋራጅ ነገር። ከነዛ እሴቶቻችን ውስጥ አንድ ሰው ኢንሳንያ ምሳሌ ኢስላም ይደግፈዋል። መሐሲን الاسلام ከምንላቸው ውስጥ ሰብአዊነት፣ ለሃይዋኖቶችም አንድ ሰው በመሆኑ ብቻ የሚሰጠው መብት አለ አይደለም? ሰው በመሆኑ ብቻ መስጠት፣ ሰው በመሆኑ ብቻ ማብላት፣ ሰው በመሆኑ ብቻ ማጠጣት። ወከዛሊከ ሃይዋናት እንስሳዎችን እኮ ማንኛውንም ራሱ በመኪና ገጭተህ ድመት ስለሆነች ብቻ ወይም እንስሳ ስለሆነ ብቻ እንትን ማለት የለብንም ወይም እነሱን መጉዳት የለብንም ማለት ነው። ያ ራሱ ከሴቶች ውስጥ ነው። ከሴቶች ውስጥ እስላማዊ በጣም ትላልቅ ስነ ምግባር ብሎ ከቆጠራቸው አለመዋሸት ምሳሌ፣ ወከዛሊከ አለመስረቅ፣ እርስ በርስ መተዛዘን፣ ሰዎችን በመጥፎ ጥርጣሬ እርግጠኛ ሳንሆን ሰዎችን መወንጀል፣ ይሄ ራሱ ትልቅ ወንጀል ነው። ስለዚህ እነዚህ ትላልቅ ዋና ዋና ከምንላቸው ሴቶች ውስጥ ዒባዳዎች ምሳሌ ለአላህ ሱብሓነሁ ወተዓላ አንድ ብቻ አድርጎ ማምለክ፣ ሶላትን መስገድ፣ አርካነል ኢስላምና አርካነል ኢማን እንዳጠቃላይ የምንላቸው እነዛ መፈጸም ትላልቅ እሴቶች ናቸው። እነዚህ ትላልቅ መሰረታዊ የሆኑ ያኒ እስላም በቁርአንም በሐዲስም እንድንሰራቸው አበረታቶናል። ጀዛከላህ ኸይር። طيب ሌላው ደግሞ ከዚህ ጋር ቢነሱ ብዬ ያሰብኩት ለምሳሌ ወጣቶችን ወደ ዲን ትምህርት በማቀጣጨት ላይ ወደዛ ሂዱ በማለት በመገፋፋት ላይ እንደዚሁም ዓለማዊ ትምህርት ሰምቶ ወደ ጥሩ ነገር ያው ወላጅ ልጆቹን ወደ ጥሩ ነገር ነው የሚመራ። ወደዚህ አቅጣጫ እንትን ሲል የሆነ የሚገፋፋበት መንገድ እስሉቡ ምን አይነት መሆን አለበት? እዛ ላይም ድንገት ችግር ካለ እንግዲህ አንዳንድ ጊዜ በሀገራችን ወይም በኢትዮጵያ ማለት ይቻላል ትላልቅ ተኸሱስ ምሳሌ በየደረጃው የእድሜ ክፍሎች መርሐለተ ጡፉላ የህፃንነት እድሜ አለ፣ መርሐለተ ሸባብያ ምሳሌ እነዚህ ከህፃንነት ከ1 ዓመት ጀምሮ እስከ 10 ዓመት ያሉት፣ ከዛ በኋላ ደግሞ መርሐለተ ሙራሃቃ አለ እድሜ አቅመ አዳም የሚደርስበት እድሜ ልጁ ቢያንስ ከ12 እስከ 18 ያሉት እነዚህ 15 14 ዓመቶች ገና እየደረሰ ነው ያለው። መርሐለተ ሸባብያ ደግሞ ከ18 ዓመት አንስቶ እስከ 20 30 እነዚህ ደግሞ ከ30 እስከ 35 ያሉት እድሜዎችና 40 ድረስ በጣም ቁጥጥርና ኮንትሮል ማድረግ የሚያስፈልግበት እድሜዎች ናቸው። ከ20 እስከ 30 ያለችው ምሳሌ ኢንተርኔት ልጠቀም ይልሃል፣ አባቱን የማመጽ ሁኔታ ፍላጎቱን ምንድነው ህዋያው ምሳሌ አንዳንድ ሰው ማንበብ ይወዳል፣ አንዳንድ ወጣት ደግሞ ወደ ያኒ ምሳሌ የሱ ፍላጎት ዶክተር መሆን ይፈልጋል፣ አንዳንዱ ደግሞ ኢንጂነር መሆን ይፈልጋል። ያችን በዛች ነው መማርም ሁሉን ነገር ማግባት ካለበት ማግባት መማር ካለበት ሳይበላሽ በፊት ማለት ነው መከሰብ ወይ መስራት ካለበት በዛ ነው። ሀብትም ማከማቸት ከፈለገ ኢልምም መቅራት ከፈለገ ወይም ምሁር መሆን ከፈለገ ያቺ እድሜ በጣም ወሳኝ ናት። ያን ካልተጠቀመ ግን በሽማግሌ ሲሆን ወይ ከ50 ወይ ከ40 በላይ ያለው ይደከመ በቃ እንትኑ ራሱ ያስተሳሰቡ እንትን እንደዛኛው አይሆንም። አስተዋይነት ሊኖር ይችላል፣ ጥሩ እንትኖች ሊኖር ግን ቁዋው ኃይል የዛ የወጣትነቱ ኃይል አይመጣም። ስለዚህ
ምንድን ነበር የመጨረሻው ጥያቄ? ማድረግ ነው ያለበት ኡስሉቡና ሲስተሙ ተውጂህ ማድረግ። ምሳሌ አንድ አባት ስድብ ከማድረግ ይልቅ ልጅ ምንድነው ችግር ጠጋ አድርጎ የመምከር ሁኔታ ነሲሃ አለ አይደለም። አሁን አንድ ሰው የኡስሉብ አልኸጣባ ልጅ ተነስ ሱብሂ ደርሷል ማለትና ተነስ ምን አባቱ እያለ እንትን ማለት ያኛው ያስፈራራል፣ የሚማታ ነው አይደል የሚመስለው። ይሄኛው ደግሞ ኡስሉበል ሪፍቅ እዝነት የአባትነት ወከዛሊከ ወንድምነት። አሁን የኛ ምንድነው ካልቸራችን በመገልመጥ በአምባገነንነት እያስለመድናቸው ነው። እነሱም የዛን ጊዜ አባቴ እኮ ይመታኛል እንዴት ሆኜ ነው ቤት መሄደው ብሎ በዛውም ሊያደርጉ ይችላል። ይሄ ነገር የኡስሉብ የነብዩ ሰለላሁ ዐለይሂ ወሰለም የአስሐቦችን ኡስሉብና የነብዩ ሰለላሁ ዐለይሂ ወሰለም ኡስሉብ መጠቀም አለበት ነው። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ከልጃቸው ከፋጢማ ጋር እንዴት ነው ሪፍቃቸው የነበረ? በጣም ያስጠጓታል፣ ከጥገባቸው ያስቀምጧል። ነብዩ ሰለላሁ ዐለይሂ ወሰለም ነብይ ናቸው። ልጃቸውን እዚህ አጠገብ ማስቀመጥ ማለት ያውን የአባትነት ስሜት አዛኝነት። መስጊድም ሂድ ሲለው ናሂድ መስጊድ ስገድ ከማለት ይልቅ አንድ ያጠቃቀም ሲስተም እንተና ማን ነው ኢማም ዓሊም الغዛሊ ነው የመሰሉት ይህን ምሳሌ ማ ሁክሙ ታሪክ ሰላት የሶላት የተወሰው ሁክሙ ብይኑ ምንድነው ሲባሉ እሱ የጠየቀው ጠያቂው ካፊር ነው እንዲባሉ ነበረ። ሁክሙ የተፈለገው ሚሻለው እሱን ይዘህ ቀስ አድርገህ ሄደ መስጂድ ማሰገድ ነው። እኛ ይልቅ ሁክም ከምንሰጥና አንተ እንደዚህና አንተ እንደዚህ ነው ብለን ከመፈረጅ ይልቅ ቀስ አድርጎ ይዞ መንገዱን መስመሩን ማሳየት ይሄ ትልቅ ኡስሉብ ነው ራሱ። የነብዩ ሰለላሁ ዐለይሂ ወሰለም የተለያዩ ሲስተሞች የዳዋ ሲስተሞች ተጠቅመዋል። አንድ ሰው የአራቢ መጣና ተእዘሊፍ ቢዚና ዚና እንደፈጽም ትፈቅዱልኛላችሁ? ድርቅ ያለ ጥያቄ እኮ ነው። ነብዩ ሰለላሁ ዐለይሂ ወሰለም ታል ነው ምን አይነት ኡስሉብ ነው የተጠቀሙት? አቱሂቡሁ ሊኡሚክ አቱሂቡሁ ሊኡኽቲክ እስከ መጨረሻ ድረስ ይሄን ነገር ወከዛሊከ ሌሎችም ሰዎች ለዘመዶቻቸውና ለእህቶቻቸው ለእናቶቻቸው ይሄን ነገር አይመኙትም። ስለዚህ አንተም የሰውን ልክ ለራስ እንደማትወደው ሁሉ ለሰው ያለን መውደድ ይሄን ነገር መጥፎ ስለሆነ መውደድ የለብህም ብለው በዚህ ሲስተም ነው ያስተማሩት። አሁን አንድ ሰው ዚና ትፈቅድልኛለህ ብሎ ቢመጣ እንዴት ነው የሚመልሰው? አሁን በእኛ አስተሳሰብ በእኛ ሰዓት ያለ ሰው ሊማታ ይችላል። ያ ነገር ይሄን አይነት ኡስሉብ የነብዩን ሰለላሁ ዐለይሂ ወሰለም አስተምሩት መጠቀም አለብን። ይሄን ከተጠቀም እርግጠኛ ነኝ እዝነት ካለ ሪፍቅ ካለ በነብዩ ሰለላሁ ዐለይሂ ወሰለም መንገድ በቁርአን ሲስተም ከተጠቀም ውጤታማ ማንሆንበት ቻሌንጆች የማይወገዱበት ምክንያት የለም ነው። ሐታ ቁርአን ላይ እኮ ወላ ቱጃዲሉ አህለል ኪታቢ ኢላ ቢለቲ ሂየ አሕሰን ሐታ ካንተ ሃይማኖት ተቃራኒ የሆኑትን እንኳን ስትከራከሩ በመልካም ተከራከሯቸው። ወላ ተሱቡ الذين يدعون من دون الله ከአላህ ውጭ የሚያመልኩትን ሰዎች አምላኮቻቸውን አትሳደቡ። ለምንድን ነው እንደዚህ ያለው? فيسب الله عدوا بغير علم ሌላን አላህን ካለ እውቀት ሊሳደቡ ስለሚችሉ። አሁን ያለው ክርክር ምንድነው? ክርክር ሲከራከሩ እኮ በስድብ በምናምን ሲሆን እሱም ደግሞ መልሶ ይሳደባል። ስለዚህ ይሄን ነገር ሲስተም የዚህ አይነት ኡስሉብ አልቁርአን የቁርአንን ሲስተም የቁርአን የዳዋ አደራረግ መስመር ادعو الى سبيل ربك بالحكمه والموعظه الحسنه በጥበብና والموعظه الحسنه መልካም በሆነ ግሳጼ ሰዎችን ጥራን የተባለው እንጂ ሰዎችን ልክ በሚያስድ ሰዎችን ወደ ሌላ የሚገፋፋ ትቢተኛነት ወደ ማድረግ የሚወስድ ከሆነ ይሄ ውጤታማ አይሆንም። አሁንም ቻሌንጆች እየቀጠሉ ነው የሚሆኑት። መፍትሄው እነዚህ ዋና ዋና መፍትሄ ናቸው ብዬ አስባለሁ። ሌላ ትልቅ ቻሌንጅ ብንለው ከኛ በእኛ ሰዓት 2021 ወይም 21ኛው ክፍለ ዘመን ላይ ትልቁ ቻሌንጅ በእኔ አስተሳሰብ ምለው አልዓውለማ ይሄ ግሎባላይዜሽን የሚባለውና የሶሻል ሚዲያ ኢንተርኔት በየቦታው መረጨቱ 30 ከ20 ዓመት በፊት ምሳሌ ወደ ኋላ ስንመለስ ምንም ነገር የለም። እኛ በእኛ አባቶቻችን ወይም ከነሱ በፊት ያሉት ይሄ ሁሉ የኢንተርኔት የሶሻል ሚዲያ ሰርዋ የሚባለው በጣም የተዘረገፈ ነገር አለ። ልጁን አሁን የት እንደዋለ ምን እንደያዘ ኢንተርኔት ሲጠቀም ምን እንደሚያይኩ ሁላችንም አናውቅም። ይሄ ትልቅ ፈተና ነው። ከዛም ቤትም ሲሄድ ኢንተርኔት ይጠቀማል። መቅሃ ወይም ካፌ ሲሄድም ኢንተርኔት ይጠቀማል። ቤትም ሲሆን ሌሊቱ ሙሉ አንዳንድ ሰው ማይተኛ ይኖራል። ይሄ ደግሞ ትልቁ ዋናው ፈተና ነው። ስለዚህ ሶሻል ሚዲያን ስንጠቀም ልጆቻችን ሲጠቀሙ አንዳንድ ጊዜ ለኸይር ነገር ከተጠቀምነው እኮ ለኸይር ይሆናል።
ለመጥፎ ነገር ከተጠቀምነው ደግሞ መጥፎም ሊሆን ይችላል። ስለዚህ ትልቁ ሰዓትን የሚገድል በሌላ አገላለጽ እኔ ብገልጸው ከዚህ የበለጠ አማርኛ ካለ ጥሩ ነው። ሰዓታችን የሚገድለው ደግሞ በጣም ትልቁ የኢንተርኔት የማይሆን ሙህተዋዎች ወደ ሐራም የሚገፋፉ ነገሮችን ያን ማየት አንደኛ ضعف الذاكرة የሱ የትምህርት እንትን ድክመት ይመጣል። ሁለተኛ ደግሞ ወደ ሐራም ይገፋፋል። ቀስ እያለ ደግሞ ሐራምን ወደ መፈጸም ይሄዳል። ይሄ አንዱ ትልቁ ቻሌንጅ የሚባለው ከቻሌንጆች ውስጥ ደግሞ ይሄ ነው። ቅድም ጓደኛ ተጠቅሷል። መጥፎ ጓደኛ መጥፎ ጥሩ እስላማዊ የማይለብሱ ሴቶችን ፈተና ነው። የተለያዩ ኢቅቲሳዲ ወከዛሊከ ዲኒ ወከዛሊከ ኢጅቲማዒ እነዛ ሁሉ ተጠቅሰዋል። ከዛ ውስጥ ደግሞ ዋናው ትልቁ ይሄ ነው። በእኛ ሰዓት ያልነበረ ድሮ ያልነበረ ነገር ከ20 ዓመት ከ30 ዓመት በፊት ወደ ኋላ ስንመለስ ይህ ሁሉ ፈተና አልነበረባቸውም። ሰሃቦች፣ ታቢዎች፣ ታቢዒን ብንልም እኮ በእነሱ ሰዓት ይህ ሁሉ አልነበረም። ዲናቸውን ቀጥ ብለው አላህን ሊያመልኩት ይችላሉ። በእኛ ሰዓት ደግሞ ይሄ ነገር ትልቅ ቻሌንጅ ስለሆነ ወደ መፍትሄው መጨረሻ ላይ እንመጣለን ኢንሻአላህ። ያው እንግዲህ አሁን በዚህ ጊዜ እነዚህ ነገሮች ያው ተው ማለት አይቻልም፣ ግን ወደ ጥሩ መጠቀም ነው ዋናው ነገር። ያው እሱ ነው ነጥቡ መነሳት ያለበት ብዬ ነው። ሰዎችን አሁን በዚህ ዘመን ላይ ለተለያየ ለትምህርት ይጠቀማል፣ ለስራ ይጠቀማል፣ ከዛም ከፍ ያለ ሌሎች እንትኖች የመጡ ነው። ግን እነሱ ራሱ ቅድም ወንድማችን እንዳነሳው አልጎሪዝሙ ራሱ አንተን ወደ ጥሩ ነገር ያየኸውን ነገር ነው እንድታይ የሚያደርግ። ለዚህ ጥሩ ነገር የሚያይ ሰው ጥሩ ነገር ነው የሚመጣለትና በዛ ማረም ነው። ሌላው ደግሞ እንትን ነው እኮ ሸባብያዎች አሁን አንድ ጥናትን ያየሁት አብዛኛው ኢንተርኔት ተጠቃሚዎች ህፃኖች ናቸው፣ ወጣቶች ናቸው ወይስ ትላልቆች ናቸው? አሁን ባንተ አስተሳሰብ በጣም ኢንተርኔትና ሶሻል ሚዲያ የሚጠቀሙት ወጣቶች ናቸው። ወጣቶች ለዚህ ሰለባ ይሆናሉ። ለጥሩ ከተጠቀምነው ምን ታህሉ ነው ለጥሩ እየተጠቀሙ ያለው የሚለው ጥያቄ ምልክት ይገባል። እና ለጥሩ ከተጠቀምነው ወደ ዲናችን ለመሳብ እነዚህ ሙህተዋ ጥሩ የሆኑችን ለመጠቀም ጥሩ ነው። ወደ መጥፎ የሚወስደን ከሆነ መጥፎ ነው። ተፍሲል ያስፈልገዋል። በዝርዝሩ ስናስቀምጠው ይሄ ነው። ጀዛከላህ ኸይር። ሌላው ደግሞ እስቲ ከቀደምት ሰለፎች ተሞክሮ ብንወስድ በዛ ጊዜ እነሱ የተለያዩ ተግዳሮቶች ሲገጥማቸው እንዲሁ ፈተናዎች ሲገጥማቸው ፈተና አይነቱ ቢለያይም እኛ ላይ ዛሬ ሶሻል ሚዲያ የምንለው ነገር እንደ አንድ ፈተና ከሆነ በዛ ጊዜ ደግሞ በነበሩበት ጊዜ የዛ ዘመን ፈተና ነበርና ያን ተግዳሮት በምን አይነት መልኩ ነበር የሚያሳልፉት የሚለውን ብታነሳለኝ እንደ ቁድዋም ስለሚሆን ዛሬ ላይ ያው ወጣቱ ቅድም አንተም እንዳነሳው በኳስ ተጫዋች በአለማዊ ነገር ላይ ነው አርአያ እያደረገ የሚከተለውና ያን ነገር መቅረፍ ምንችለው ቀደምት ላይ የነበሩት ምን ይመስል ነበር የሚለውን አጠር አድርገህ ብታነሳለህ። እሺ ይህን ነገር ረብጥ ማዕል ዋቂዕ ወረብጥ ማዕል ኪታቢ ወሱና ከቁርአንና ከሀዲስ ጋር አንጻር እንየው። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ወጣቶች አላህም ሱብሓነሁ ወተዓላ መጀመሪያ ከነቢዩ በፊት አላህ ስለ ወጣት ያለው አነጋገር ምን ብሎ ተናግሯል። ከዛም ነቢዩ ሰለላሁ ዐለይሂ ወሰለም ያን በማየት ወደ ዲን መምጣት እኮ ይቻላል። ሁሉ መመለሻችን ቁርአንና ኪታብ ወሱና ነው። አላህ ሱብሓነሁ ወተዓላ አስሐቡል ከህፎችን እንውሰድ ምሳሌ ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ እነሱ ወጣቶች ናቸው አለ። አመኑ ቢረቢሂም በጌታቸው አምነው አመኑ ቢረቢሂም ወዚድናሁም ሁዳ እዛኛ ደግሞ ኢማን ጨመር ናቸው። ሂደው ከዛ ካፉ እነዚህ ጁማ የሚቀራው ሱረቱል ካፍ ብዙን ጊዜ በዝርዝር የሚጠቅሰው የአስሐበል የዋሻ ባለቤቶች በጣም መጥፎ ከሚያመልኩ ሰዎች ሸሽተው ሄዱና አላህ ሱብሓነሁ ወተዓላ በዛው አስተኛቸው። ስንት መቶ ዓመት እስካሁን ድረስ እንደተኙ ናቸው እዛ። አላህ ሱብሓነሁ ወተዓላ ወዚድናሁም ሁዳ ቅናቻም ትክክለኛ መመራት ጨመር ናቸው አለ። እነዛም እነማን ናቸው? ወጣቶች ናቸው ወላ ትላልቆች? ወጣቶች። ስለዚህ ቁርአን ለዛ ቦታ ሰጥቶታል ማለት ነው። ፈለማ በለገ አሹደሁ ወስተዋ አተይናሁ ሑክመን ወዒልማ ነቢዩላህ ዩሱፍ እድሜያቸው ወደ ትክክለኛ አስተዋይነት ትክክለኛ እውቀታቸው በሞላ ጊዜ የመርሐለተ ሸባቢያ የወጣትነት ዘመን የሚባለው ሲደርስ አተይናሁ ሑክመን ጥበብን ሰጠነው ወዒልማ ነቢይ ተደረጉ። በዛ በኋላ ወዒልማ ማለት እውቀትንም ነቢዩላህ ዩሱፍ በተመሳሳይ ከነቢዩላህ ሙሳ ላይም ይሄ ተጠቅሷል። እንትን ሄደው መድየን የሄዱ ጊዜ ከፊርዓውን ሸሽተው በሄዱ ጊዜና ወደ ነቢይ ሆነው ሲመለሱ ያድሜ ላይ ወጣትነት በሞላበት እንግዲህ ሙፈሲሮች አነጋገር አንዳንዶች 30 ወቂል 40 እንደዛ እያሉ የሚገልጹት አለ። አልሙሂም ኢክቲማል አልዓቅል አስተዋይነትና ዒልማቸው በሞላ ጊዜ ወደ ህዝቦቻቸው ነቢይ ተደርገው ተላኩ ማለት ነው። እነዚህ አብዛኛዎቹም ነቢያቶች እንደዚህ ነው። ነቢዩ ሰለላሁ ዐለይሂ ወሰለም 40 ዓመት ላይ ምሳሌ መላካቸው አስተዋይነት ቀስ ማለት ረጋ ማለት የሚሞላበት ሰዓት ላይ
ነብይ ተደርገው መላካቸው ይሄ ራሱ ትልቅ ሙሂም የሚሆኑበት መሆኑን ያሳያል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ስለ ወጣቶች ምን ብለዋል? ሰብዓቱን ዩዚሉሁሙላሁ ፊ ዚሊሂ የውመ ላ ዚለ ኢላ ዚሉ። 7 ሰዎች በአላህ ጥላ ውስጥ የውመል ቂያማ በሚሆኑ ሰዎች ብለው አንዱ የጠቀሰው ማን ነው? ነብዩ ሰለላሁ ዐለይሂ ወሰለም የጠቀሱት ወሻቡን ነሻአ ፊ ዒባደቲላህ፣ ወጣት ሆኖ አላህን በማምለክና አላህን በመገዛት ያደገ ወጣት አላህ ጥላ የውመል ቂያማ ፀሐይ ቀርባ ሁሉን ያኒ ጠራራዋ በምትቃጠል ጊዜ ያ ወጣት ግን በአርሽ ጥላ ላይ ይሆናል። ወከዛሊከ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ወአን ሸባቢሂ ፊማ አብላ፣ ከወጣትነቱ ይጠየቃል። ፊማ አብላ በምንድነው ወጣትነት ግን የጨረስከው ተብሎ ይጠየቃል ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ወከዛሊከ እግተኒም 5 ቀብለ 50፣ 5 ነገሮች ሳይመጣብህ በፊት 5 ነገሮችን ተጠቀምባቸው። ከነዛ ውስጥ አንዱ ማን ነው? ወሸባበከ ቀብለ ሀረሚከ፣ ወጣትነትን ሳታረጅ በፊት እድሜ ሳይገነግን የወጣትነት እንግዲህ ዘመን አንተ ታውቀዋለህ። ዑምሩ ሸባቢያ፣ ዑምሩ ዙሁር ወዑምሩ ዘሀቢያ፣ ወርቃማ የሚባለው ሰዓት ስለሆነ በዛ አላህን መገዛት፣ እውቀት መሸመት፣ አላህን ማወቅ፣ ትክክለኛ ወደ ዲን ትምህርት መምጣት ያ አስፈላጊ የሆነ እድሜ ነው። ከዲን አንጻር ስናየው፣ ከቁርአንም ከሀዲስም አንጻር ስናየው ማለት ነው። ከኛም አንጻር ስናየው አሁን አንድ ሰው ከሎጂክ አንጻር በወጣትነቱ ካልሰራ ካልከሰበ የተለያዩ ቤትም ይሁን መኪናም ይሁን በዛ ሰዓት እንትን ካላለ ከ60 ዓመት በኋላ ያለው እኮ ስራ ሁላ እያስጠላው ነው የሚሄደው። ስራ ራሱ ስራ ብትለው አቅምም እየደከመ ህመም እየበዛ በቃ ዘዋጅ ራሱ በዛ ሰዓት ያልተዛወጀ ያላገባ ሰው ሲያረጅ የሚያገባው ብዙም ያኒ ለዛ አይሰጥም። እንደው ሰዓታችንም እያለቀ ስለሆነ መፍትሄ ሀሳቦችን እናንሳና በሱ እንጠቅላል። እሺ ቅድም ለመጥቀስ እንደሞከር ነው አንደኛ ትላልቅ ዑለማዎችን ከሚጠቅሱት ውስጥ አብዛኛው ኡማ ህዝብ ሁሉ ትልቅ መፍትሄ የሚሉት ማለት ነው ካለንበት ወንጀል እርግፍ አድርገን ትተን ወደ አላህ መመለስና ተውባ ማድረግ ነው። ይሄ መጀመሪያ አላህን ሱብሓነሁ ወተዓላ መንገድ ስናስብ አላህ ሁሉን ነገር ያገራልናል። ሁለተኛ ደግሞ ቅድም ያልናቸው የነብዩን ሰለላሁ ዐለይሂ ወሰለም የዳዕዋ ሲስተም አዛኝ ከሆኑ አዛኝ መሆን አለብን። ያን ነገር ከተጠቀምን ሰዎችን ለማምጣት ሰዎችን ለመሳብ ኢንሳንያ ካለን እዝነት ካለን ነብዩ አላህ ሱብሓነሁ ወተዓላ ወኢነከ ለዐላ ኹሉቂን ዐዚም፣ አንተ በጥሩ ትልቅ ስነ ምግባር ላይ ነህ። አኽላቅ ከሌለ ጸባይ ከሌለን ቁርአን ሐዲስ መታፈዙ ብቻ ሰዎችን ወደ ዲን ሊያመጣ ይችላል። አኽላቅ ካለ ግን ስነ ምግባር እዛኝነት ሪፍቅ ካለ ሰዎችን መሳብ እንችላለን። ካለዛ ዳዕዋችን የዳዕዋ ሲስተሙ ቃሲ በሆነ መልክ ድርቅ ባለ መልኩ ሰዎች የምንጠራ ከሆነ እያራቅናቸው ነው እንጂ እያቀረብናቸው አንሄድም ነው። ወከዛሊከ መፍትሄ ከሚባሉ ውስጥ እነዚህ ሶሻል ሚዲያ ጥሩን ከቻልን ጥሩን ተጠቅመን መጥፎውን መተው፣ ካለዛ ደግሞ አንዳንድ ጊዜ እኮ በቃ ኢንተርኔት ለመጠቀም ትክክለኛ መዝጋት ካስፈለገ ከቤትም ውስጥ እኮ አሁን እኛ ራሳችን በራሳችን ችግር ነው ዋይፋይ ይከፈታል፣ ቴሌቪዥን ወይ ሙዚቃ ይከፈታል። ያን እያዳመጡ ለምን እንደዚህ ታደርጋለህ ቢባል እዛ በኋላ ምንድነው ጥፋቱ የሰውዬ? እኔ አስታውሳለሁ አንድ 70 ዓመት ይሆናቸው 70 ዓመት ነው ብለዋል። ትልቅ ሽማግሌ አግኝቼ ቁርአን ቀርተዋል አልኳቸው። በጣም ማሻአላህ ሶላት አያሳልፉም፣ ኢማናቸውም ጸባያቸውም ደስ ይለኛልና ቁርአን አልቀራሁም አሉ። ለምን አልኳቸው። እኔ ድሮ በህፃንነቴ አሉ የሆነ ሸህ ላይ ቁርአን ያስቀራል ተብዬ ሲሄድ ያ ሸህ ደግሞ በድሮ ሰዓት በጣም ይመታል። ቁርአን ማይቀራ ሰው ለምን እሱ እኮ ያልገባው ለምን እንደሆነ አይገባም። ለምን አትቀራም ተብሎ ይመታል። አይ ገሌ ሸህ ወይ ሙስታዝ እንበለው በዛ ሰዓት የነበሩት ከዛሬ ቢያንስ 60 ዓመት በፊት ማለት ነው። እሳቸው ያወሩኝ እንደ ቂሷ ነው። ይማታል ሲባል አንድ ሰው ሲመታ ስላየሁኝ በቃ የሚመታ ይመስሉኝ የዛ ፈርቼ እስካሁን ድረስ ቁርአን ሳልቀራ ቀረዋል። እንደዚህ አይነት የሚያደርጉ የእሳቸው እንግዲህ ለምሳሌ ነው። ብዙ አይነቶች ደግሞ ይኖራሉ። ቁርአን ያልቀሩበት ምክንያት ብንጠይቃቸው የዚህ የኛ የዳዋ አሰጣጥና የቁርአን አቀራር ሲስተም መቀየር አለበት። አንድ ህፃን ልጅ ከረሜላ ሰጠ የሆነ ነገር ከላከው 7 ዓመቱ ከሆነ በ20 ዓመት በ30 ዓመት ያችን ነገር አይረሳትም። የሆነ አንድ ኡስታዝ እኮ ያችን እንትን ሰጥቶኛል ብሎ ያስታውሳል። አባቱም እንደዚሁ ነው።
እኔ አሁን ድሮ ያው እንትን ከሲስተሙ ያው ከዳዋው ሲስተም ውስጥ አንዱ ይህ ስለሆነ ነው። የቁርአን አስቀሪ ከሆነ ወይ መምህር ሆኖ ሲያስተምር ጥንቃቄ ያስፈልጋል። ህፃን በጭቅላቱ የቀረጸውን ነገር ስለማይተው ማለት ነው። ወከዛሊከ መፍቲ ከሚሆኑት ዱዓ ያስፈልጋል። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ካደረጓቸው ውስጥ በጣም ከሚያበዟቸው ዱዓዎች አላሁመ ሙቀሊበል ቁሉብ ሰቢት ቀልቢ አላ ዲኒክ ለሙዓዝ ያስተማሩት ዱዓ አላሁመ አዕኒ አላ ዚክሪከ ወሹክሪከ ወሁስኒ ኢባደቲክ ሁሉን ነገር ላ ሐውለ ወላ ቁወተ ኢላ ቢላህ አላህ አንተ ሁሉን እገዘኝ ሁሉን እርዳኝ ብለን ወደ አላህ ከሰጠነው አላህ ሁሉን ነገር ያስተካክልናል። ዱዓም ወሳኝ ነው። ወከዛሊከ ኺድመቱል ዋሊደይን ዋሊዶችን አባት እናትን ማክበር ዱዓ ማስደረግ አባቴ ምን ትፈልጋለህ እናቴ ምን ትፈልጊያለሽ ብሎ እነሱ መخدም እነሱ ዱዓ ሲያደርጉ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ቢሩ አባአኩም ተቢሩኩም አብናኡኩም ወላጆቻችሁን እናንተ ኸድሟቸው በጎ ዋሉላቸው የእናንተ ልጆች ስትወልዱ የልጅ ልጆቻችሁ በጎ እንዲውሉላችሁ። ስለዚህ አልጀዛኡ ሚን ጂንሲል አመል ነው። ጥሩ ስራ የሰራ ሰው ጥሩ ያገኛል። ጥሩ የዘራ ሰው ጥሩ ምን ያደርጋል? ያጭዳል። የዘራውን ታጭዳለህ ማለት ይሄ ነው። ስለዚህ እነዚህ ጥሩ ንዝራ ነው። ጥሩ ንዝራ ጥሩ እንድናጭድ ወከዛሊከ ወላጆችን እንታዘዝ፣ ዘምድናን እንቀጥል፣ አላህ Subhanahu Wa Ta'ala ያዘዘውን እንፈጽም። እነዚህ ትላልቅ መፍትሄዎች ናቸው። በአሁን ባለንበት ሰዓት ደግሞ ደቂቅ የሆነ ኢንተርኔቶችን የሆነ ሶሻል ሚዲያ ልባል የሆኑ ሚዲያዎችን ገዝወል ፊክሪ አሁን እኮኛ ቀጥታ ቤቱ መጥቶ አይደለም የሚናገረው በሆነ በኢንተርኔት ይልክልና ያን እያዳመጥን ሰለባዎች እንሆናለን። ቤተሰቦቻችን ልጆቻችን ወንድሞቻችንም ለዛ ሰለባ እንዳይሆኑ ጥንቃቄ አባት እናት ተቆጣጣሪነት እስሉ በዳዋ የዳዋ ሲስተማቸውን አባት እናቶች ራሱ ቁርአን አሁን እናቶቻቸው ከተንከባከቡና ትላልቅ ዑለማ ካደረሱት ውስጥ ኡሙ ኢማም ሻፊዒ ኢማሙ ሻፊዒን ያደረሰች ጀግና እናት ናት። አባታቸው አልነበረም። ኢማሙ ማሊክ እናታቸው ምን ትላቸው ነበር? اذهب الى ረቢዓ የሚባለው ዓሊም ጋር ሄድና ሸህ ነው እሳቸው ጋር ሄደ ተዓለም ሚን አደቢሂ አው ሚን ሰምቲሂ ቀብለ ዒልሚሂ ከኢልም ከመማርህ በፊት ስርዓት ለምደና ትላቸዋለች። የእናት እንግዲህ ትልቅነት ተርቢያ ትልቅ ትምህርት ቤት ናት እኮ። አባት በሌለበት ጊዜ የምትንከባከቡ ቤት ውስጥ ማን ናት? እናት ናት። ወከዛሊከ ኡሙ ኢማሙ አሕመድም ትላልቅ ዑለማዎችን ያፈሩት እናቶች ናቸው። ከስተጀርባ ማን ነበረ? ከኢማሙ ሻፊዒ በስተጀርባ ማን ነበር እንደዚህ ዓለም የሆነው ስትል እናት አለች። ከኢማሙ ማሊክ በስተጀርባ ማን ነበረች? እናት አለች። ከኢማሙ አሕመድ ብዙ መጥቀስ ይቻላል። ከዛሊከ ትላልቅ ሰሃባ ከሚባሉት ውስጥ እነ ኢብኑ ዑመር እነ አብዱላህ ኢብኑ አባስ እነ ዙበይር ኢብኑ አልዓዋም እነ ሳዕድ ኢብኑ አቢ ወቃስ ሁሉ በወጣትነታቸው የነበሩ ሸባብ ሰሃባ ገና በልጅነታቸው ጀምረው አስተዋይነት ቁርአን ሐዲስ ያፈዙ ከሴቶችም ውስጥ አሉ። እነ አይሻ ቢንት ሲዲቅ ረዲየላሁ ዐንሃ ነብዩ ሲሞቱ ስንት ዓመት ነበራት አይሻ? 18 ነበረች። ግን ያን ሁሉ ሐዲስ 2500 ሐዲስ በላይ አስተላልፋለች። ይሄ ምንድነው? በወጣትነታቸው ያሉ ሴቶች ሚና አላቸው። አይሻም ይጠቀሳሉ። ከዛሊከ ቢንት ነብይ ሰለላሁ ዐለይሂ ወሰለም የነብያችን ልጅ ፋጢማ ገና በልጅነታቸው ነው፣ ወጣት ነበሩ እነዚህ። ይሄ ሁሉ ትልቅ ሚና ለእስልምና አስቀድመዋል። አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ ያድርገን። ሀቲማችንን አላህ ያሳምረን። ወጣቶችንም ያላገቡትም እንዲያገቡ ከዛሊከ ወደ ዲናቸው እንዲመጡ ወንዶችም እህቶቻችንም ሴቶችም እንደዚሁ وكذلك ወንድሞቻችንም ወደ ዲን አላህ Subhanahu Wa Ta'ala ይመልሳቸው። اللهم ردنا إليك ردا جميلا وتقبل الله منا ما قدمنا وما أخرنا وما أسررنا وما أعلنا. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اجعلنا من التوابين واجعلنا من المتطهرين واجعلنا من عبادك الصالحين الذين أنعمت عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا. وصلى الله وسلم على النبي وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. شكرا جزاك الله خير. ያው ካለ ሰዓት ሰተን እዚህ ስለተገኘ ጥሩ መልእክትን ያስተላለፍክልን ያው ተመልካቾቻችንም እንደተጠቀሙ ተስፋ አድርጋለሁ። ሹክራን ለማለት ወዳለው ያው ይሄ ፕሮግራም እንግዲህ በአማራ ሁኔታ ወደ ተመልካቾች እንዲደርስ የኛ ብቻ አይደለም ሚና ትልቁ ሚና የሚሰራው ከካሜራ ጀርባ ሆነው የሚሰሩና ወንድም ከደር ወንድም ጆኒ እንዲሁም አቡዲ አላህ ኸይር ጀዛቸውን ይክፈላቸው። በዱዓችን አንርሳቸው ለማለት ወዳለው የዛሬው ፕሮግራማችን እዚሁ ጋር ለማብቃት እንገደዳለን። ሳምንት በሌላ ፕሮግራም እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።